ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። በፍቅር ስለመኖር እንዲሁም ደግሞ ስለመተሳሰብ ጥያቄዎችን እያነሳን ሰዎችን እንጠይቃለን። እንግዲህ ሁላችሁም በያላችሁበት መልካም ቆይታ። ስሜ ወይዘሮ ልታግደ ይባላለሁኝ። ስሜ አብነት ይባላለሁ። ደረጀ ይባላለሁ። ስሜ ቢኒያም ጥላሁን ይባላለሁ። እኔ እንግዲህ አዲስ አበባ ነዋሪ ነኝ። የድሮ መሰሳሰብና ፍቅር በእንትናችን የህይወት ላይፍ ስታይሉ ተቀይሯል። ምክንያቱም ሁሉ ሰው ሮጦ ነው የሚኖረው። በየኮንዶሚኒየም ከተለያየ ቦታ ነው ያለው። በመጠኑ ቀንሷል እላለሁ፣ ግን ኦቨርኦል ጥሩ ነው። መተሳሰቡም አለ። ኑሮም ስለተወደደበት ሰው ኢኮኖሚካሊ አንዱን ለመርዳት ራሱንም አሸንፎ መኖር ያቃተው ብዙ ሰው አለ በአሁኑ ጊዜ ሁላችንም እንደምናውቀው እንጂ የኢትዮጵያ ሕዝብ የገንዘቡ ቢኖረው እና አቅሙ ቢኖረው ይረዳዳል። አሁን የምኖርበት ሰፈር በጣም ሰው ይረዳዳል ስልሽ በገንዘብ ፋይናንሻሊ ሳይሆን በዚህ በሀሳብ ትረዳጃለሽ። ችግር ሲመጣ አብረሽ ትካፈያለሽ። ሁሉም ከተለያየ አይነት ነው መጣ፣ ከተለያየ ብሔረሰብ፣ ከተለያየ ሃይማኖት ነው። ሰው በተቻለ መጠን ይሞክራል። ጠፋ ሙሉ ለሙሉ ለማለት አልችልም። እኔ እንግዲህ በእኔ እድሜ ነው የምነግርሽ፣ ወጣቶቹን አላውቅም። ሙሉ ለሙሉ አልጠፋም አለ። ነገር ግን ይሄን ነገር ደግሞ እንዳይጠፋ ሁሉም በተቻለው መጠን ልጆቹን ማስተማር አለበት። ተካፍሎ መኖር መቻል፣ መረዳዳት አለበት። እኛ ራሳችን እንደ እናት ልጆቼን ለሌላ ሰው ልብሱ የማይፈልጉትን ልብስ መስጠት እንዳለባቸው ማካፈል፣ ለሁሉም ማሰብ፣ ለሌላ ሰው ከራስ በላይ ለሌላ ሰው ማሰብ እንዲችሉ እንትንላቸዋለሁ፣ አለማምዳቸዋለሁ። በእርግጥ አለ፣ አልጠፋም። ጊዜና ሰዓቱ ስለሌለ ነው እንጂ ሰው ለሰው መተሳሰቡ አልጠፋም። ታመመ እንሄዳለን፣ ሞተ እንደርሳለን። ራሱ መተሳሰብ ነው። ያ ሰው ብቻውን አይደለም ማለት ነው። ስለዚህ በእርግጥ አሁንም አለ፣ አልጠፋም። ጊዜና ሰዓቱ ስላልተመቸ ኑሮ ከባድ ስለሆነ ነው እንጂ በእርግጥ አለ። አዎ በፊት ነበር፣ አሁንም አለ ብዬ ነው የማስበው። እንግዲህ መተሳሰብ በጣም አስፈላጊ ነው። የሁሉም ሰው ባህልና ወግ ሊሆን ስርዓት ሊሆን ይገባል። ምክንያቱም አንዳችን ለሌላችን እጅግ የምናስፈልግ ሰዎች ስለሆነ እንግዲህ አሁን ባለንበት ሁኔታ መተሳሰብ አለ የለም ለማለት አስቸጋሪ ነው። ሙሉ ለሙሉ የለም ማለት አይቻልም። ግን ደግሞ ያለንን ነገር ግን እያጣን የመጣን ይመስለኛል። ምክንያቱም ሰው ግላዊነት በጣም እየበዛ በመጣበት ጊዜ ለሌላው ሰው ማሰብ፣ ለሌላው ሰው መኖር፣ ለሌላው ሰው ግድ ማለት እየተወ እኔ ከኖርኩ፣ እኔ ከበላው፣ እኔ ካገኘው የሚል በሁሉም ማህበረሰብ ውስጥ ይንጸባረቃልና ግን መተሳሰብ ነው። እኔ ኢትዮጵያዊነት ነው የምለው። ኢትዮጵያዊነት ነው። ብቻሽን ማትበይ፣ ጸበል ጸዲቅ ጎረቤት ተጠርተሽ ምትበይ፣ የሰራሽውን ለሰው የምታካፊ፣ ለሌለው ምትረጂ፣ ተባብሮና ተሰባስቦ ማለት የኢትዮጵያዊ እሴታችን ነው ብዬ አስባለሁ። ተባብሮ መተሳሰብ ለኔ የሚሆን ለኔ የሚያስፈልገኝን ነገር እኔ ላይ እንዲደረግብኝ የማልፈልገውን ነገር ለዛ ሰው ላለማድረግ፣ ለዛ ሰው ጥሩ ነገር መመኘት፣ ጥሩ ማሰብ፣ መልካም እንዲሆንለት፣ እንዲቀናው፣ እኔም ለኔ ጥሩ እንደሆነልኝ ያ ሰውም ጥሩ ቢሆንለት እመኛለሁ። የዛ ሰው ለኔ ስለማይሆን መልካም ነገር መመኘት ጥሩ ነው ለሰው ልጅ እና ለራስሽም ጥሩ መንፈስ ይኖርሻል፣ በመንፈሳዊ እርካታ ይኖርሻል ለዛ ሰው ስላደረግሽለት። መተሳሰብ ማለት አንዱ ለአንዱ ማሰብ ማለት ነው። አንዱ ለአንዱ መኖር፣ አንዱ ለአንዱ በጎ ነገር ማሰብ፣ ለአንዱ ለአንዱ እድገት፣ ለአንዱ ለአንዱ ስኬት ሳክሪፋይስ ማድረግ ማለት ነው መተሳሰብ ማለት። ተባብሮ መኖር፣ ተባብሮ መስራት፣ ተባብሮ መተሳሰብ እንግዲህ አንድ ሰው ለሌላው ሰው የመኖር ምክንያት፣ የማደግ ምክንያት፣ ሌላው ለሌላው ሰው እርስ በርስ አንድ ሰው ብቻውን የፈለገውን ያህል ቢያድግ ገደብ አለ። እርስ በርስ ግን መደጋገፍ፣ መተጋገዝና መተሳሰብ ግን
የታለመበት ደረጃ ሰው ለመድረስ አቅም ይሆነዋል። አይ ቲንክ ማንም ሰው ሳይታገዝ ሳይደገፍ የትም የደረሰ አይመስልም። ሁሉም በተለያየ መልኩ እንደየሁኔታው ይታገዛል፣ ይደገፋል። ይሄ በበዛ ቁጥር ይሄ ባደገ ቁጥር ሀገር ትቀየራለች፣ ቤተክርስቲያን ይለወጣል፣ ማህበረሰብ ይለወጣል። ምናልባት ዛሬ ላይ ቆመን እንደሌለን የምናስባቸውን ነገሮች ላይ ኖሮን እናያለን ከመተሳሰብ ከመደጋገፍና ከመተጋገዝ የተነሳ የሚል እምነት ነው። ምንድነው የሚያስፈልገው መሰለሽ? ለምሳሌ በራስሽ ላይ ሊደርስ የማትፈልጊውን ነገር ሌላ ሰው ላይ አለማድረግ። ሰው ቢኖርም ባይኖርም በእንግሊዝኛ በአማርኛ አላውቀውም፣ ኢንቴግሪቲ ሊኖረን ይገባል። ሰው ሲያይሽም ሳያይሽም እኩል ማሰብ አለብሽ። ይሄን ነገር ማድረግ የለብኝም፣ ከሌ ተቸግሯል፣ ይሄን ነገር ባረግለት፣ ከሌ እንደዚህ ሆኗል ባማክረው። ምክር ራሱ እኮ ተባብሮ መኖር ነው አይደል? ልጄ ስራ የለውም ስል ለጎረቤቴ ወይም ለጓደኛዬ ልጅ ስራ ፈልጌ ማግኘት ተባብሮ መኖር ነው አይደለም? በምክር ወጣቶቹን በማስተማር ታላቆቻችን በማክበር እናቶቻችንን በማክበር በመርዳት ተሳስቦ ተግባብቶ መኖር ይቻላል። መተባበር፣ አንዱ ሰው ሲወድቅ ለማንሳት መሞከር በተቻለ መጠን። ሰው መሆን አለበት። ሰብአዊነት የሚባል ነገር ራሱ ሰው ከሚለው ነው የመጣውና ስለዚህ ሰው አብሮ ለመኖር ለመተሳሰብ የግድ ሰውኛ ሆኖ ማሰብ፣ ለራሱ እንዲደረግ የሚፈልገው ነገር ሌላው ነገር ያስፈልጋል ብሎ ማሰብ መቻል ነው። ሲምፕል አዛት። እንግዲህ አንዱ ማድረግ ያለበት ከራሱ አልፎ ሌላውን ስለሌላው ሰው ማሰብ፣ ለሌላው ሰው ግድ የሚለው መጽሐፍ ቅዱስ ፍቅር ግድ ብሎት ነው እና ከዚህ የሚበልጥ ደግሞ ፍቅር የለም ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ሰውን ለማዳን የሄደበት ርቀት የሚያስገድደው ነገር ኖሮ ሳይሆን ግን የሰው ጥፋት፣ የሰው ሞት፣ የሰው በኃጢአት ውስጥ መኖር ትክክል አይደለም፣ መዳን አለበት ሰው ብሎ ስላመነ ይሄንን ሰጠ። ስለዚህ ሰው ሌላውን ሰው ለማገዝ ወደፊት ወደ ሰውየው መቅረብ አለበት፣ መስዋዕት ለመሆን ራሱን ማዘጋጀት አለበት፣ ፈቃደኛ መሆን አለበት። ደግሞ ልብ ሊኖረው ይገባል። የሚራራ ልብ፣ የሚያዝን ልብ፣ የሚያግዝ ልብ ሊኖረው ይገባል። ያ ምንድነው ተባብሮ መኖር ባህላችን ነው አይደለም? ባህላችን ትንሽ እየተሸረሸረ ነው። እያንዳንዱ ሰው ቤቱ ልጁን የባህላችን እያንዳንዳችን አገር የሚጀምረው ከቤት ነው። ስለዚህ ቋንቋቸውን እንዲያውቁ፣ ባህላቸውን እንዲያውቁ፣ ሰው መርዳት እንዲችሉ፣ እንዳልኩሽም ሰው ሳያያቸው ጥሩ ነገር እንዲያደርጉ፣ ሰው እንዲረዱ አድርገን ካሳደግናቸው ልጆቻችንን ጥሩ ማህበረሰብ ይሆናሉ። ነገር ግን ልጆቻችን ምንም ሳናሳይ እንደ ፈረንጅ አሳድገን ልጆች የዘንድሮ ልጆች ሰልፊሾች ናቸው፣ ግላዊ ናቸው ምናምን ማለት አንችልም። ልጆቻችን ማሳየት በስነ ምግባር በሃይማኖት አድርገን የሚቀጥለውን ጄኔሬሽን ባህላችን ማቀበል አለብን። ያለበለዚያ ይጠፋል። እኔ በቃ ሁላችንም ፍቅር፣ ሰላም፣ ጤና እንድንሆን መተሳሰብ፣ ማን በማንነቱ በኢትዮጵያዊነቱ መኩራት እንዳለበት የዘር የሃይማኖት ሳንል ሁላችንም ያለንን ይዘን በፍቅር መኖር መተሳሰብ እንደዛ ብዬ አስባለሁ። ብዙ ጊዜ አንዳንድ ትንሽ ኢንሲደንቶች እናይና ይሄ ነገር ጠፋ እንላለን እንጂ ማሱ አብዛኛው እኮ በሰላም ነው የሚኖረው። ትንሽ ነገሮች ናቸው ችግር ያሉት። ግሎ እኛ ሀገር ሳይሆን ግሎባሊም ማለት ነው። ስለዚህ ሰው ለመተሳሰብ አብሮ ለመኖር ሰው መሆን ነው። ለራሱ የሚፈልገውን ነገር ሌላ ሰው እንደሚያስፈልገው ማሰብ ብሎ መኖር ነው። ይሄ ነው ማለት። ለተመልካቾቻችን ማስተላለፍ የምፈልገው ነገር ቢኖር እንግዲህ እንደ ሀገርም እንደ ቤተሰብ እንደ ማህበረሰብ እንደ ቤተ ክርስቲያን እርስ በርስ መደጋገፍ፣ እርስ በርስ መተባበር፣ እርስ በርስ መተጋገዝ ጠቃሚነቱ ብዙ ነው እንጂ ጉዳት የለውም። በብቻችን አንድ እንጨት አይነድም እንደሚባለው ብቻችንን ይዘን የምንሄደው ነገር የትም አይደርሰንም። ስለዚህ ከጎናችን ያለውን ወንድማችንን፣ እህታችንን፣ ቤተሰባችንን ማሰብ ይኖርብናል። እርስ በርስ ለመተጋገዝ ለመደጋገፍ ልባችንን ክፍት ማድረግ አለብን። እስካልተደጋገፍን፣ እስካልተጋገዝን ድረስ እስካልተባበርን ድረስ ብዙ ነገር ምኞት ሆነው እንደ ሀገር ምኞት ሆነው ይቀራሉ። እንደ ቤተክርስቲያን እንደ ማህበረሰብ ምኞት ሆነው ይቀራሉ። ከተባበርን ከተጋገዝንና ከተደጋገፍን ግን ያ ምኞት ሆኖ የምናስበው ነገር ላይ እውን ሆኖ እናገኘዋለን። ልል የምፈልገው እንተባበር፣ እንተጋገዝ፣ እንደጋገፍ፣ አንዳችን ስለሌላችን እናስብ ማለት እወዳለሁ። አመሰግናለሁ።
ስለ ጥያቄው እጅግ አመሰግናለሁ። መተባበር፣ ፍቅር፣ ህብረት አሁን አለ ወይ? ላንቺስ ህብረት፣ ፍቅር፣ መተባበር ምንድነው? መነሻ ይሄን አድርጋችሁ በጠየቃችሁኝ ጥያቄ መሰረት አለ፣ በጣም አለ። የዓላማ ጉዳይ ነው። ፍቅር፣ መተሳሰብ፣ ህብረት፣ ማህበር ካልቸራችን ነው የኖርንበት ነው የሚባለው አለ እና ለኔ ህብረት፣ ፍቅር፣ መተሳሰብ ምንድነው ወደሚለው ለኔ አንደኛ ዮሐንስ ምዕራፍ 1 ላይ ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት አለን ይላል እና ያንን ህብረት ያደረገ ሰው ከሌላው ጋራ ደግሞ ህብረት ለማድረግ የሚከብደው ነገር የለም። ይሄ አለ ወይ የለም ወይ ለሚለው እንደ ባህል ከተጠየቅኩኝ እድር አለ፣ ማህበር አለ። በብዙ ጉዳይ የተሰበሰበበት የሰው ለክፋትም ይሁን ለበጎ ነገር በህብረት የሚደረጉ አንድ ላይ ሆነው ታስበው የሚሰሩ ብዙ ነገሮች እንዳሉ እናውቃለን። የዓላማ ጉዳይ ነው። ግን ላንቺ ስፔሲፊክ ህብረት ማለት የሚለው ኑሬን መመሪያዬን ከቃሉ ጋር ስላደረኩት እንደ እግዚአብሔር ቃል ሳየው ቅድም እንዳልኩት ከአብ ከወልድ ከመንፈስ ቅዱስ ጋር እኔ ህብረት ካለ ሌላው ህብረት ካለው በዛው አንዱ አምላክ በዛው አንዱ መንፈስ እወቅልኝ ህብረቴ ካንተ ጋር ይሄ ነው የምንለው ሳይሆን የልብ ህብረት ነው የሚጀምረው የሚሆነው። ለኔ እውነተኛ ህብረት ላንቺ ምንድነው? ዋና ከሆነው በአንድ ልብ በአንድ ሐሳብ ሆኖ ያደርጉት የነበረው አንድ ጌታን መሐከል ስላደረጉ የሁሉ ጌታ በሁሉ ውስጥ ጌታ ሆኖ ሲኖር ያው አንዱ ጌታ ለሁሉም ደግሞ መረዳትን፣ መተሳሰብን፣ መደረግ የሚገባውን ያሳያል እና አንዳንዴ ህብረትን እንዴት ልበልሽ ብርሃን ከጨለማ ጋር አስታርቆ ህብረት ለማድረግ ትግል ይደረጋል። አይታረቅም። እንዲህ አይነቱ ፍየልና በግን ደግሞ አብሮ ታረቅ ህብረት አድርግ ቢባል ወይ ተኩላን አብሮ አይሄድም እና ራሱ ህብረት ሲባል መሰሉን የሚመርጥ ይመስለኛል። ህብረት ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት ያደረገ ሰው ሚናፍቀው በዛ ህብረት ውስጥ ያለው የእግዚአብሔርን አንደኛ ወይ መካከለኛ አድርጎ ከእግዚአብሔር ዓለም በሚገኝ እውነታ ለሌላው በንጹህ ልብ በንጹህ ፍቅር ወንድሜ ከኔ ባልንጀራ ይሻላል በሚል ሐሳብ ያለ ህብረት በሐዋርያቶች ደግሞ ዘመን የነበረው በአንድ ልብ በአንድ ሐሳብ ሆኖ ከልብ ጋር የሚያያዝ ጉዳይ ነው ለኔ ህብረት እንጂ ታይታ ያለው ባፍ ብቻ የሚገለጸው አንዳንድ በሚታይ ነገር የሚደረግ ነው ብቻ ብዬ አይደለም ማስበው። የልብ የውስጠኛው ማንነት ለዛ ሰው ያለው አንድነት ነው። ያንን አንድ ሊያደርግ ደግሞ ማንም አይችልም። ያው ልጅ ኢየሱስ በውስጣችን ሲሆን ከመንፈስ ቅዱስ ጋር ህብረት ስናደርግ የአብ መገኘት በዛው ሲኖር ንጹህ ፍቅር ህብረት ይሆናል እና ይሄም ህብረት አሁን ሊኖር ይችላል። በመጨረሻም ደግሞ እንደ ህብረተሰብ እንደ ቤተሰብም እንደ ቤተ ክርስቲያንም በእውነት ሰው ራሱን ሌላውን በራሱ ካየ ለሌላው የሚያስፈልገው ለራሴ ያስፈልገኛል ብሎ የሚለው ከሆነ ከሁሉም በላይ ደግሞ ሰው ክቡር ነው። እግዚአብሔር እንዳምሳሉ የፈጠረው ነው እና ለዛ ሰው ያለን አክብሮትና ፍቅር ከጥቅም ጋር የተያያዘ ካልሆነ ከአንዳንድ ነገሮች ጋር የተያያዘ ካልሆነ እግዚአብሔር ሰውን በመልኩ እንዳምሳሉ የፈጠረው የእግዚአብሔር ኢሜጅ የእግዚአብሔር መልክ ያለበት ሰው ነው ብሎ በማሰብ በመቀበል ለሰው ያለንን አመለካከት ይለውጣል ብዬ አስባለሁ እና ለኔ እንግዲህ በእግዚአብሔር አይን ሰዎችን ማየት ብዬ ብደመድመው መልካም ነው። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይህንን ይመስል ነበረ። ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ተስፋ እናደርጋለን። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። እስከ ሳምንት መልካም ሳምንት